ካሜራማን መጥቼ ነበር። እኔን አትፈልግኝም? ፈልግሻለች እንጂ ኢቫና እና ሃይሚ እሺ ለእዩም እየነገርኳት ነበር። ብዙ ነገር ቅመሜ ያለውን ነገር በሙሉ እየተናገርኩ ነበርና ውሳኔ የኔ ቆንጆ፣ እኔ አንቺን በጣም ነው የማፈቅርሽ። እኔ ከሚገባው በላይ አፈቅርሻለሁ። ስለዚህ ስለማፈቅርሽ ስለ ጉዳይ እውነታውን እንድታቂና ሰላሜን እንድትሰጪ ስለምፈልግ ብቻ ነው። ይኸውልሽ እኔ ልጅቷን የመንከባከብ ግዴታ አለብኝ። አዎ አለብኝ፣ አልዋሸውም። እቺ ልጅን እቀበላለሁ አልቀበልም አላልኩኝም፣ እቀበላለሁ። ግን ከአንቺ ጋር ሁኜ አይደለም ከዚህ በፊትም እያልኩት ነበር። ስለዚህ ቅመሜ እኔ አንቺ ስለማፈቅርሽ ህይወቴን ከአንቺ ጋር መምራት ነው የምፈልገው። ተረዳሽኝ አይደል? አንቺ የኔ ነሽ፣ እኔ ያንቺ ነኝ። ግዴታዬ ነው። ይሄንን ነው ልወስን የምችለው። የማልፈልገውን ህይወት ልመራ አልችልም። ባይሆን እኔ ነኝ አንቺን ላመሰግን የሚገባኝ የነበረው። ገብቶሻል? ይሄ ነገር ተፈጥሮ እናንተ መሀል ምንም አንሰራ። እኔ እስከዛሬ ድረስ አንተ ልጅ ይዤ ወደዛ ስንከራተት የነበረው ለምን ሆነና ነው አሁን እዚህ ጋር ድራማ ለመስራት የምትሞክረው? እኔ ምን አንቺ እኔ ካሳዘንኩሽ ተረጂ፣ በእናትሽ ማሳዝንሽ ከሆነ ተረጂ። እኔ ምን ላደርግሽ ነው አንቺን? እሺ አንቺ ኧረ ጌታዬ፣ በቃ ይሄ ነው ውሳኔ። በቃ እኔ በግድ አንቺ ላይ ክፉ እንደሆነ እያደረግሽ ነው። ሲቀጥል ደግሞ ቅመሜ ግዴታ አዲስ አበባ የሚሄድበት ምክንያት አለኝ። የማልቀርበት ቦታ አለ፣ ግዴታ ነው። ምን ማለት ነው? ጨረስኩኝ እኮ ጉዳይ። እቺ ልጅ ያንተን አተባልኩኝ፣ ተቀበልኩኝ ማለት ነው። እሄዳለሁ። ትሄጃለሽ ከኔ ጋር እንችላለን። ፎግራችን ለመሄድ ነው ሰው ፎግረንሽ አይደለም። እኔ የምሄድበት ነገር ስላለ ነው። እኔ ከእሱ ጋር ደግሞ አሁን ስለታረቅም መሄድ ካለብን አብረን እንሄዳለን እንጂ ለየብቻ አንሄድም። መጀመሪያ ላይ ልሂድ አልሂድ ላይ ነበር። ግዴታ መሄድ ያለብኝ ቦታ ስላለ ለአንቺ መናገር ግዴታ አይደለም። መሄድ ስላለብኝ እሄዳለሁ። እቺ ልጅ ይኸውልሽ እዩ ከፈለግሽ አዲስ አበባሽን ኑሮሽን አዲስ አበባ አድርጊ። ገብቶሻል? አዲስ አበባ ሁኚ፣ አዲስ አበባ ኑሪ። ልጅቷን እኔ ማገዝ ባለብኝ መንገድ ሁሉ አገዛለሁ። ከአንቺ ጋር እየተደዋወልኩ ሁሉንም ነገር ለማስተካከል እሞክራለሁ። ይኸውልሽ ችግርም ካለ ደውይልኝ፣ ችግር የለውም። ችግርም ካለ እኔ ደውይልኝ፣ አነሳልሻለሁ። እቺ ልጅ ማገዝ ያለብኝ በሙሉ አገዛለሁ። በቃ ይሄንን ነው ማድረግ ነው። በጣም አራዳ መሆናችሁ ነው ሁለታችሁም። ጉዳይ ላይ አዲስ አበባ መሄድ አለብኝ ምናምን ተባብላችሁ ከዛ በኋላ ጉዳይህን ሳጨርስ ልትሄዳሩ ያን ሀሳብ። እሺ ምንድን ነው መጨረስ ያለብኝ ጉዳይ? ይሄ ነው በይ ልንገርሽ። ዋናው አንቺ እዚህ ጋር ነሽ አለሽ አይደል? እኔም እዚህ አለሁ አይደለ? አታስጨንቂያት፣ ታለቅሳለች። መተኛ ትፈልጋ ነው እኮ ሰው። አንቺ አሁን የትኛውን ጉዳይ ነው መጨረስ ያለብኝ? ንገሪኝ። ከኔ ጋር ምን ጨረስክ? እስኪ ንገረኝ። ብዙ ጨረስኩ እኮ ምንም የለብኝም። ጨረስኩ። አውቃ ነው እንዴ የምትለኝ? እኔ ደፍቼ ምን ለመቅረት ሀሳብም ምን ያዛት እኔ ከእሱ ጋር በቃ ሀይሚዬ፣ እኔ አንቺን በጣም አመሰግነሻለሁ። እግዚአብሔር ያክብርልኝ። ስለበደልኩሽ ነገር በሙሉ ይቅርታ፣ በጣም ማለት ነው። እና እሱን ለብቻችሁ ተገናኝታችሁ እኮ አሁን እውነታዬን ልነግርሽ ነው ይሄንን ነው ልልሽ ነው። በቃ የጠራኸኝ በቃ ይሄ ነው እውነት። እሺ አዲስ አበባ ልትሄድ እንደሆነ ምናምን ነገር ለእሱ አይደለም ምርጫዬን የነገርኩሽ። እቺ ልጅ እኔ አሳድጋታለሁ። የፈለግሽውን በሙሉ የሚገባትን ነገር በሙሉ አድርጌ አሳድጋታለሁ። ከሀይሚ ጋር ግን ተለያይቼ አይደለም፣ አብራኝ ሆና ነው። ያ ማለት ሀይሚ ፈልጌ ስለመጣሽ ፍላጎትሽን ስለነገርሽኝ አመሰግናለሁ። አሁን አንቺ እንኳን ስትይዛት እንዴት እየተረጋጋች እንደሆነ እያያስ ነው። በቃ እሺ፣ አሁን የምትሄድበት ምክንያት ምንድን ነው? እሺ በቃ እኔም መሄድ እፈልጋለሁ፣ አብሬያችሁ እሄዳለሁ። ምን ማለት ነው? ለጉዳይ ነው የምትሄደው። ጉዳይህን ስጨርስ አብረን እንመለሳለን አለ እኮ። እኔ ካለው በቂ እኮ ነው። ታዲያ አንቺ ለጉዳይሽ ነው የምትሄጂው፣ እሱም ለጉዳዩ ነው የሚሄደው። ስለዚህ እኔ አብራችሁ መሄድ ምንም የሚያስፈራሽ ነገር አለ ነው? ምንድን ነው የሚያስፈራሽ? እናንተ በጣም አራዳ ለመሆን መጀመሪያም እኮ እዚህ የመኖር እቅድ እኮ የለንም እንዴ? ስለዚህ ጉዳያችንን ችግራችንን የመፍታት እንጂ እዚህ የመኖር ግዴታ የለብንም እኮ። እዚህ ልንኖር አይደለም እኮ መጀመሪያ ማመጣጣችን። ግን ደግሞ ያንን ነገር እስካልጨረሰ ድረስ
ከሄዳችሁ እኮ ሲሄድም ሄደው እኔ ነኝ፣ ሲመጣም ደግሞ የምመጣው እኔ ነኝ። በየሄደበት ችግር የለውም። ይዤብሽ እኮ አልጠፋም። አይሆንም እንደዛ። ለምንድን ነው ማለት? ለምንድን ነው ሰው ግዴታ አይደለም። አትሄጂም። ክፉን ካልሽኝ እሆንብሻለሁ። አትሄጂም። ችግር የለውም። ከዛ እኔም ደግሞ መሆኗን አሳያለሁ። ችግር የለውም። እሱ በክፋት እኮ ለመጣ በክፋት መመለስ እኮ አይከብድም እኮ። አሁን እዩ አንድ ነገር ወስኝና አንድ ነገር እንትን በይ። አሁን ራስሽ ምርጫሽን መምረጥ ያለብሽ ራስሽ ነሽ። እሱ ደግሞ ምርጫውን መርጦት ወስኖ ተናግሯል። እንግዲህ የሚገባሽን ነገር ያደርግልሻል። ከዛ ያለፈ ነገር ምንድነው የምትፈልጊው? አልገባኝም። ለልጅሽ ነው ወይስ ሌላ ነገር አለብሽ አንቺ? ለልጄ ነው የምትይው፣ ግን ደግሞ ለልጅሽ አይመስለኝም። ከእናቷና ከአባቷ ጋር ነው ማድረግ ያለበት። ምንድነው አላማሽ? እኔ እና እሱ ተለያይተን አንቺና ብሩክ የተጋብታችሁ የመኖር እቅድ ነው ያለሽ? ተወጁ ከሆነ ታስቢለት ከሆነ ልጁን ከእናቷ ጋር እንደሰራ እንዳይፈጠር የምትፈልግ ከሆነ ጉዳይህን ጨርሳ ቶሎ መመለስ አለብህ ማለት ነው ወደዚህ። አይ እንደዛ አላደርግም ሄጄ እቀራለሁ የምትል ከሆነ ደግሞ ምን እያስገደድሽኝ ለሚሆነውና ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ለማንኛውም ቤተሰብ አመተኛ ስለፈለገች እኔ ልሂድ። አልነገረችኝም እንዳትል የለውም። እሱን እንግዲህ አንቺ ልምድ ካለሽ አንጻር ችግር የለውም። ምንም የሚከብደኝ ነገር የለም። እስከዛሬም ያንቺንም ችግር ተሸክሜያለሁ። ከኔ ጋር አትሄጂም፣ ራስሽን በምን ልክ ነው የምታስቢው? የትም አትሄጂም። አመሰግናለሁ። መሄድ እንችላለን። እኔ ከእሷ ጋር እኔ ጸብ ራሱ ሰልችቶኛል። አይ በቃ እዩ በቃሽ። እኔ ከዚህ በላይ አልታገስሽም። የምታረጊው መንገድ በደንብ አድርጋ ምንም አላየሁም። ራሴን በምን መንገድ አየሁት? በቃ አቅሜን ስለማውቅ ነው እኮ። ምን እስከዛሬም እኮ ያንቺንም ችግር ተሸክሜ እኮ እስከዛሬም እየኖርኩኝ ነው አይደል? ምን እርግዝና ነው እንደሚያሳስብሽ አንቺ? ችግር የለውም። የምወጣውን ነገር እኔ አውቃለሁ። በቃ ተይው። እውነቱን ነግሬሻለሁ። ምትል ከሆነ መጥቼ ደግሞ በደንብ ልጅቷ ነገር ከሚልሽ ልጅቷ አታልቅስ። ዝም በይ እኔ እናት ምን ሆነ ነው? ጎበዝ ሄጄ እዛ እቀራለሁ ምናምን የሚል ሀሳብ ከሆነ ያለህ ማለት ነው በደንብ በሰላም መኖር አልፈለግክም ማለት ነው። ስለዚህ ያ ነገር እንዳይፈጠር የምትፈልግ ከሆነ ጉዳይህን ጨርሳ ቶሎ መመለስ አለብህ ማለት ነው ወደዚህ። አይ እንደዛ አላደርግም ሄጄ እቀራለሁ የምትል ከሆነ ደግሞ ምን እያስገደድሽኝ? ለሚሆነውና ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ለማንኛውም ቤተሰብ አመተኛ ስለፈለገች እኔ ልሂድ። አልነገረችኝም እንዳትል። እኔ እኮ በቃ ላብድብሽ ነው። በቃ እኔ እኮ ተጨነቅኩኝ በእናትሽ። እኔ እኮ ሁሉም ነገር አስጠላኝ። ካብድንም አብረን ነው የምናብረው። የሚረዳኝ ሰው አጣሁ። ምን አይነት ሰይጣን ውስጥ ምን አይነት እንትን ውስጥ እንደገባሁ እኮ አንዴ እንኳን እንትን አትለኝም። አንዴ እንኳን ሰው ያሳዝናትም እንደዚህ ምስቅልቅሌ ሲወጣ እሺ ተረጋጋ። አሁን አንተ እንደዚህ በመሆን ምንም የሚመጣ ነገር እኮ የለም። ምንም የምታመጣው ምንም የምትቀይረው ነገር የለም። አላሳዝናትም እንዴ? ለምንድን ነው እኮ አሁን እንደዚህ በመሆን አንተ ምንም የምትቀይረው ነገር የለም። በቃ ተረጋጋና መሆን ያለበት ነገር ይሆናል። በቃ ልጅቷ በጣም እያበዛችሁ ነው። ከዚህ በኋላ እንግዲህ እኔ ዝም አትባልም እንዴ? ካስፈለገም ልጅቷ ማሰጠን ከሆነና ሰላማችንን ማሰጠንም ከሆነ ልጅቷንም ሰላማችንን ማሰጠን ከሆነ ሁሉም ነገር ነው ያስጠላኝ። በቃ እኔ ከሳታለሁ። ምርር ነው ያለኝ ሁሉም ነገር ከሳታለሁ። ከዚህ በኋላ ልታስቆመኝ እንዳትሞክር። እንደምን ታረጋ እኔ ለዚህ ህጻን ልጅ ብዬ ነው የምታገሰው ሁሉንም ነገር ጸጥ የምልህ እኮ። በቃ አሁን አንተ እንደዚህ በመናደድ ምንም እንትን አትበል። በቃ ተረጋጋ። ተናድጄ አይደለም። በቃ ሰው አይሰለችውም። እኔ ሰለቸኝ። በቃ እኔ ማንም ሊረዳኝም ላይምነኝም አይችልም። በቃ ምንም ብል እኮ አሁን እሺ ምን ይሁን ነው የምትለው አንተ? እሷ እንደዚህ ስለሆነች አሁን አንተ ተበሳጭተህ ነው? እኔ ተበሳጭቼ አይደለም። በቃ ሰልችቶኝ ነው፣ አስጠላኝ። በቃ ችግር የለውም። በቃ አንተ ተረጋጋ። በቃ